በዛን ሰዓት ከሌሎች ከኛ ጋር ከሚጓዙ ሰዎች ይልቅ ለኔና ለልጄ በጣም ከብዶን ነበር። በጣም ምክንያቱም እፊታችን የተጋረጠው ሞት፣ ሰቆቃ፣ ከባድ የሆነው ትራውማ፣ ከባድ የሆነው ችግር እፊታችን ላይ ስለተጋረጠ እና እኔ ደግሞ እንደ እናት ልጄ ማየት የሌለበትን ማየት ስላልነበረበት እኔ እንዳሰብኩት ማለት ነው። በዛን ሰዓት ውሳኔ ትክክል ነው ትክክል አይደለም እኔ እንጃ አላውቅም። ግን እኔ በዛን ሰዓት ልጄ ያንን ቃል እማ እኔ ልሂድ እኔ ልውረድና ልጥፋ ሲለኝ ሂድ ያልኩበት ምክንያት እስከ መጨረሻ ድረስ እስከ ህይወቱ መጨረሻ ድረስ ለልጄ ጭንቅላቱ ላይ ወይ አእምሮ ላይ ከባድ ጠባሳ እንዳይተርፍ ለኋላ በሚል አስተሳሰብ ያንን ነገር ወስኛለሁ። እና በዛን ሰዓት ሳንወድም በግድ ከነዛ ከገዳዮቻችን ከነዛ ከአጋቾቻችን ልጄን ከአይናቸው ከቅጽበት አይን እነሱ እንደዚህ እያዩ ፊታቸውን ዞር ሲያደርጉ ከመኪናው ላይ አዘልዬ ልጄን ማስመለጥ ነበረብኝ። እና ይህንን ነገር አደረኩኝ። ይሄ ውሳኔ ግን ለኔ በዛን ሰዓት የነበረው ከባድ ስቃይ የነበረው አይዶን ነው ያለ እናቱ ያንን ትንሽ ልጅ ያንን አንደር ኤጅ ልጅ ህፃኑን ትንሹን ልጄን አንድያ ልጄን እንደዛ አድርጌ ከእጄ ፈልቅቄ ሂድ በል እሺ ብዬ መተዌ በጣም ያም ነበር። የእውነት ያም ነበር። የት ይደርስ ይሆን? የት ይወድቅ ይሆን? ምን ያገኘው ይሆን የሚለውን የእናትን አንጀት የሚቦረብረውን ትልቅ የሆነ ስቃይ አይዶን ነው ልገልጸው አልችልም። በዛ ላይ በዚህ እነዛ የሚያሰቃዩኝ ሰዎች ከኔ ጋር አሉ። በዛ ላይ ደግሞ የልጄ ከነሱ መጥፋት አለ። በዛ ላይ እነሱ ሳያዩት ራሱ ምክንያቱ ከመቅጽበት ከአይናቸው ስለሆነ እዛው እያሉ ስለሆነ ያመለጠው እና እነሱም እንዳያገኙት ወይ ድምጽም ኮሽታም እንዳይሰማ የሚለው ድንጋጤ ደግሞ በጣም ትልቅ ስጋት ፈጥሮብኝ ነበር በዛን ሰዓት። እና በጣም ይገርማችኋል ሁሉም ነገር ከመቅጽበት የሆነ ነገር ሆኖ ግን ከባድ ግን ውጥረቱ ጭንቅላታችሁ ሊፈነዳ እስከሚደርስ ድረስ የሚያደርስ ከባድ ጭንቅ ነበር። እና ወዳጆቼ ዛሬ ልነግራችሁ የፈለኩት ከ10 ዓመት በፊት አካባቢ እኔና ልጄ በሊቢያ ሰሃራ ሱዳንን አልፈን በሊቢያ በኩል የሰሃራን መንገድ ተያያዝ ነው። ያንን መንገድ ስንያያዘው እኔ ልጄን ይዤ መሄድ በእውነት ለመናገር አልፈለኩም ነበር። በረሃ ላይ ምድረ በዳ ላይ መጠማቱ፣ መታረዙ፣ ራቡ፣ ሁሉ ችግሩ፣ በረሃው፣ ጭንቁ፣ በሽታው ይገባኝ ነበር ምን እንደሚያጋጥመን። ግን ምንድነው አማራጭ አልነበረኝም። ሱዳን ልጄን ትቼ እኔ ከሄድኩኝ በኋላ እኔ በሰላም ከገባው ለልጄ በራሴ ፕሮሰስ አድርጌ ላመጣው እሱ ዋናው ሐሳቤ ነበር፣ ዋናው ፍላጎቴ። ግን ሊሳካ አይችልም። ለምንድነው ሊሳካ ያልቻለበት ምክንያት? ማንም ሰው የለኝም እኔ ሱዳን የማውቃቸው ጓደኞች፣ ወዳጆች ነበሩኝ። ግን እነዚህ ወዳጆች እራሳቸው ቋሚ የሆነ ኑሮ የላቸውም። በሆነ ባጋጠማቸው ሰዓት እነሱም ወጥተው መሄድን የሚፈልጉ ናቸው። እና ምንም ማድረግ አማራጭ ስላልነበረኝ ሳልወድ ልጄንም ይዤ በሊቢያ በሰሃራ ምድረ በዳ መጓዝ ነበረብኝ ማለት ነው። ይሄንን ነገር ሳደርግ ገና ሳስበው
እውነት ለመናገር ልጄ ተኝቶ እያለ ጠዋት ተነስቼ ሌሊትም ተነስቼ አየውና እንቅልፍ ወስዶታል እሱ እና በጣም አለቅሳለሁ። ጌታ ሆይ እባክህን እርዳኝ፣ እባክህን ይሄንን ብላቴና አታሳጣኝ፣ እባክህን እኔ ኃጢአተኛ ነኝ፣ ግን ኃጢአቴን በቃ ለኔ አድርገው፣ ይሄንን ልጅ እባክህን ጠብቅልኝ። እጄው ስወጣ እሱን የፈጠርከው አምላክ ምንም የማያውቀውን ይህንን ኢኖሰንት የሆነውን ሕፃን እባክህን ጠብቅልኝ። በቃ ይህንን እያልኩኝ ሁሌ አለቅሳለሁ። በቃ ያንን ጉዳይ ካሰብኩኝ ጀምሮ ማለት ነው። እና በሆነ ቀን ግን ልጄ አጋጣሚ ሆኖ ሰምቶኛል ለካ ስጸልይ። ከዛ ብድግ አለና እኔ ተኝቷል ብዬ ነበረ ማስበው እና ከፈት ብሎ እማ አለኝ፣ አይዞሽ ምንም አልሆንም እኮ ምንም አልሆንም፣ ምንም አንሆንም፣ አይዞሽ ምንም አልሆንም አለኝ። እና ደነገጥኩኝ። ለካ ሰምቶኛል ልጄ፣ ስጋቴን አወቀብኝ ብዬ ማለት ነው። እና ያም ሆነ ይህ አልቀረልንም። ጉዞ ተጀመረ። ጉዞ ስንጀምር ከሱዳን ከተማ ከካርቱም ትንሽ ወጣ ብሎ ወደ ሊቢያ መንገድ ደላሎች የሚቀበሉበት ኡምዱርማን የሚባል ቦታ ነበረ። እዛ ኡምዱርማን የሚባለው ቦታ በማታ ነበረ የደረስነው። በማታ ደርሰን ልጄ ደግሞ ምንምም አንደር ኤጅ ቢሆን ትንሽም ቢሆን ቁመቱ ረጅም ስለነበር መጥተው ያው አብዛኛውን ጊዜ የእስልምናውን ባህል ስለማይፈቅድ ሊሆን ይችላል ወንዶች ከሴቶች ጋር መሆን የለባቸውም ምናምን ነገር ብለው አይዶን ነው እንደዛ ብለው ልጄ ነው ትንሽ ነው አንደር ኤጅ ነው ያዩታል። ቁመቱ ነው እንጂ ረጅም ፊቱ ህፃን ልጅ እንደሆነ ያስታውቃል። እና አንደር ኤጅ ነው ከኔ መለየት የለበትም ትንሽ ነው ምናምን ስላቸው ነው ከወንዶች ጋር ነው የሚሆነው ብለው ወሰዱብኝና ይዘው ከወንዶች ጋር ወስደው ከኛ ትንሽ አለፍ ብሎ እዛ ቦታ ያው መሬት ላይ ነው የሆነ የታጠረ ግቢ የሚመስል ነገር ነው። ሰፊ ምንም ቤት የለውም ምን የለውም። እዛ ጥጋችንን ይዘን መሬቱ ላይ ተኛን ማለት ነው። ከተኛን በኋላ በቃ ምንድነው የሆነው? እነዛ ደላሎቹ እቃችን ሁሉ ተጭኗል፣ ያመጣነው ሁሉ ተጭኗል። ወስደውት ጭነውታል። ትልቅ የሆነች ምንድነው የሚባለው መርሴዲስ ትልቅ መርሴዲስ ናት። እና እሱ ላይ ጭነውታል እቃችንን ማለት ነው። እና ሌሊት ወደ 7 ሰዓት አካባቢ እንንቀሳቀሳለን ነበረ ያሉን። ከዛኛ ጥጋችንን ይዘን ያው እንቅልፍ እንኳን አልወሰደንም። እኔ በበኩሌ እንቅልፍ አልወሰደኝም ነበር። ግን ጥጋችንን ይዘን እዛም የቆዩን ሰዎች ነበሩ። አንዳንዶቹ 10 ቀን 15 ቀን የሚያደርጉ ነበሩ። እዛ ጥጋችንን ይዘን መሬት ላይ ተኝተን እያለ እነዛ ደላሎቹ ደግሞ እሳት እያቀጣጠሉ ግቢ ውስጥ በጣም እሳት አቀጣጥለው ይሞቃሉ። እና በጣም እሳቱ ራሱ ነበልባል አለው ማለት ነው። የሚበራ ብርሃን፣ የእሳት ብርሃን አለ። እና እንደዛ ሆነው እያለ አጋጣሚ ድንገት እኛ በማይገባን ሁኔታ ግቢው በቃ ተጥሶ የሆኑ ሰዎች የሆኑ ቡድኖች ገቡ። ልክ ሲገቡ ሁሉም መተራመስ ጀመረ። እነዛ ደላሎቹ ትተውን ጠፉ። ትተውን ወዴት እንደሄዱ ተሰወሩ። እኛ ብቻችንን ቀረን። ጨለማ ነው። አቅም ያለው በአጥሩ በኩል ዘሎ ይሄዳል፣ ያመልጣል። አቅም የሌለው ደግሞ ያው እነሱ የሆነ መሳሪያ ነገር ይዘዋል። ረጃጅም እንደ ጎራዴ የሚመስል ቢላዎች ይዘዋል። የተለያየ ነገር ይዘዋል። ዱላዎችንም ይዘዋል። እና ብዙ ናቸው። መጨረሻ ላይ ልጄ ራሱ በዛን ሰዓት በአጥሩ በኩል ዘሎ ከሌሎች ጋር መሄድ ይችል ነበር።
ግን እሱ እናቴን ሲል እኔም ልጄን ሲል እኔ እንኳን እውነቱን ለመናገር አጥሩን ተሻግሬ መሄድ አልችልም ነበር። ማለት እሱን ዘልዬ ማለፍ እውነት ለመናገር አቅም አልነበረኝም፣ እንደ ሴት አቅም ማለት ነው። ልጄ ግን ያንን አጥር መዝለልም ይችል ነበረ። ግን እሱ እናቴን ሲል እኔም ልጄን ስል አጋጣሚ ሆኖ እሱ እማዬ እማዬ እማማ እማማ እያለ እኔ ደግሞ ልጄን እያልኩኝ ስሙን እየጠራሁ አጋጣሚ ተገናኘን እና አይዞሽ አይዞሽ ተባብለን ተቃቅፈን ያው እንግዲህ የቀረነው በአጥሩ ዘለን ለመሄድ ያልቻልነው ሰዎች ነን ማለት ነው። አጋጣሚ አይደው ወደ 40 አንሆንም እንሆናለን 45 40 ምናልባትም አይደው 50 ቁጥሩን በልክ አላውቀውም። ያዙን በቃ ያዙን። ቶዮታ መኪናዎች ይዘዋል ወደ 5-6 የሚሆኑ አይዶን ነው። እኔ እንኳን የማስታውሰው 5 ነበሩ። እዛ ላይ ተሳፈሩ ብለው አሳፈሩን ማለት ነው። እዛ ላይ ስንሳፈር ያው እየደበደቡ ምን እያሉ ነው ማለት ነው። እና እኔና ልጄ ደግሞ ያው አረብኛ እናውቅ ነበር። አጋጣሚ ሆኖ እንሰማቸዋለን፣ የሚሉትን የሚያደርጉትን ሁሉ እንከታተላለን። እና ከተሳፈሩን ወዲህ አንዳንዶቹን እየቀጠቀጡ አንዳንዶቹን በጣም በቃ ምናምን አሳፈሩን። ከተሳፈርን በኋላ እንደውም ይተኩሱ ነበር። ሲተኩሱ ደግሞ ምንድነው እንደነግጣለን፣ አናያቸውም ግን ይተኩሳሉ። ድምፅ ይሰማል። እኛ ጋር ግን አይደለም። ከኛ ከኋላችን ካሉት ጋር እንደዛ ግብ ምናምን ነገር ተፈጥሮ ማለት ነው። ከዛ ከተሳፈርን ወዲህ ምንድነው የሆነው? እኛ ፖሊሶች ነን ይሉን ጀመር ማለት ነው። እኛ ፖሊሶች ነን እና ደላሎቻችሁ እነማን ናቸው? ማን የላካችሁ? እናንተ ከሃዲዎች ምናምን ብዙ ነገር ነው። በቃ እምነት የሌላችሁ በእነሱ አነጋገር ካፍር ምናምን ይሉናል ማለት ነው። ሃይማኖት የሌለው አይነት ማለት ነው። በእነሱ ማለት እስላም ካልሆነ አንድ ሰው ያው እነሱ እንደሚያስቡት ማለት ነው ሃይማኖት የለውም አይነት ነገር ነው ይሉን ነበር። እና መጨረሻ ላይ ወዲያው እኔ ምንድን ያደረኩት ከተሳፈርን ወዲህ ቴሌፎኑን ደላሎቻችሁ እነማን ናቸው ምናምን ነገር እያሉ እንትን ሲሉን ጊዜ ደላሎቻችንንም እንዳያገኟቸው ምናምን ብለን ቶሎ ብዬ እኔ ሲም ካርዱን ትንሽዬ እቺ ጠቅጠቅ ቴሌፎን ነበረችኝ። ጠቅጠቋን ቴሌፎን ቶሎ ብዬ ሲም ካርዱን አውጥቼ እዚህ ፀጉሬ ላይ የሆነ የፀጉር ማስያዣ ነበረኝ። እሱ ጋር ሽጉጥ ጣረኩት ማለት ነው። እንዲህ ቁጥርጥር ተሰርቼ ነበር። እንትኑን ደግሞ ባትሪውንና ቀፎውን ደግሞ እዚህ ውስጥ ደበቅኩት ማለት ነው። ከዛ ያው ልጄ ጋር ኪሱ ውስጥ ወደ 60 የሱዳን ፓውንድ በኪሱ ነበረ። ያንን 60 ፓውንድ ፖሊስ ነኝ እያሉ ከልጄ ኪስ አምጣ፣ ይሄኛውን ኬት ነው ያመጣኸው፣ ጅባል ጉርሽ ምናምን ብለው ከኪሱ 60 ፓውንድ ወሰዱበት ማለት ነው። ወሰዱበት። አጋጣሚ ሆነ ደግሞ የሆነ ነገር መልስ ምናምን ነገር የሆነ ነገር ገዝተን መልስ ነበረንና አጋጣሚ ለሰው አልሰጠነውም እንጂ ያው ከሱዳን ከወጣህ በኋላ የሱዳን ፓውንድ እንደማያስፈልግ እናቅ ነበር። ግን ያንን ወሰዱት። እንደገና ሁሉ ሁኔታቸውን እናያለን። ሲመካከሩ አንዳንድ ነገሮችን እንሰማለን። የማይሰሙ ሰዎች አንዳንዶቹ ከኛ ጋር የነበርነው በጠቅላላ አበሾች ነን እና ይሄ ሁሉ አበሻ አረብ የምንሰማው በጣም ጥቂቶቹ ነን። የማይሰሙት ይበዛሉ። እና ምን እንደሚመካከሩ እኛ አንዳንዱን ነገር እንሰማ ነበር። ፖሊሶች እንዳልሆኑ ወዴት እንውሰዳቸው ምናምን የሚል ንግግር እና እንደታገተን ወዲያውን የገባን ፖሊሶች እንዳልሆኑ ገባን ማለት ነው። ከዚያ እኔና ልጄ ፖሊሶች አይደሉም ተባባልን። አዎ ምናምን ተባባልንና ከዛ ተከፋፈሉና እኛ ጋር 2 ናቸው 3 ናቸው መሰለኝ። በዳርና በዳር ቲዮታው ጋር ቁጭ አሉ። ዳሩና ዳሩ ጋር አይደለ እንዲህ ክፈፉ ጋር ቁጭ አሉ እና ፊታቸውን ግን ወደዛ ጋር ነው ያዞሩት፣ ወደኛ ጋር አይደለም።
አዙረው ወደ አስፋልት በኩል አዙረው በቃ እየሄድን ነው። ሌሊት ነው፣ እየሄድን ነው። ከዛ ሄድን ወዴት እንደሚወስዱንም አልገባንም። እየወሰዱን እያለ በመሃል እንደገና ይመካከራሉ ወርደው እዛኛው ጋር መኪና ያሉትም እኛ ጋር ያሉትም ሁሉም ጋር 5ቱም ነው 6ቱም መኪናዎች ጋር ያሉት እየወረዱ በመሃል ይመካከራሉ። እና በዚህ ሰዓት እኔና ልጄ ፖሊሶች እንዳልሆኑ ገባን። እና በሆነ ጉራዴ በሚመስል ነገር ደግሞ በስሉ በኩል ሳይሆን በዚህ በጠፍጣፋው በኩል በሱ በኩል ይመቱናል። ከዛ ይሳደባሉ ምናምን በቃ ከዛ ሲመካከሩ እኔና ልጄ ተግባባንና እና ምን ይሁን ከዛ ተመካከረው አንዴ ልክ ከተሳፈርን በኋላ ተሳፈሩ። ያው ተሳፍረናል አይደለኛ እኛ አቁመዋት እየጠበቅን ነው ማለት ነው። ከዛ ተሳፈሩ ደግሞ መልሰው ማለት ነው። እና እንደነበሩበት ክፈፉ ጋር ወደ ዳር ፊታቸውን አዙረው ከዛኛ በቋንቋችን ማለት ነው ተነጋገርን። አንዱን ልጄ ምን ይለዋል እንግፋቸውና እንጣላቸው ወደ መሬት። ከዛ የሆነ ነገር ሲሆን እንጣላቸዋለን። እነሱ ጥቂት ናቸው፣ እኛ ብዙ ነን። 5ቱም መኪና ጋር ያለነው ሰዎች በጣም ብዙ ነን። እንዳልኳቸው ወደ 40-50 እንሆናለን። እነሱ ግን ምናልባት ቢሆኑ 10ም አይሞሉም አይ ቲንክ። እና እንበላቸው መጣ ማለት ነው። ከዛ ልክ እኔም ልጄም እንደዛ አለ። ከዛ እንደዛ ሲል ያው ትልልቆች ናቸው። ልጄ ትንሽ ነው፣ አንደር ኤጅ ነው። በዛን ሰዓት የ14 የ15 ዓመት ልጅ ነው። እና ልክ ልጄ እንደዚህ አይነት ሀሳብ ሲያመጣ አንተ ግፋው አጠገብ ያለውን ግፋውና ጣለው፣ እኛ ብዙዎች ነን፣ የሆነ ነገር ከመጣ በቃ ከዛ ማምለጥ እንችላለን እነሱን የሆነ ነገር አድርገን አለ ልጄ ማለት ነው። ልክ እንደዛ ሲል አንደኛው አይ እኛ እንደዚህ ያናርክ ትልቅ ነው እንደው 38 ዓመት ምናምን የሚሆን ጎልማሳ ሰው ነው። እና አይ እኛ ዓላማ አለን፣ በዓላማን የመጣ ነውና ዓላማችንን ልናሳካ ነው ምናምን ነገርና አንገፋውም አልጥለውም አለ ማለት ነው። ልክ እንደዛ ሲል ያው ዓላማችንንማ እንዳንፈጽም እኮ ታግተናል፣ ወይ ሊገሉን ነው ወይ ደግሞ የከፈልነውን የእጥፉን እጥፍ ሊያስከፍሉን ነው ወይ የሆነ ነገር ሊያደርጉን ነው፣ ሴቶቹንም ሊደፍሩን ነው ማለት ነው። አስቡ እንግዲህ ያለንን ሁሉ አራግፈው ወስደው እኛንም ሊገሉንም ይችላሉ ካልከፈልን ማለት ነው። እና ያ ሁሉ ነገር ነው እፊታችን የተጋረጠው። እና እባካችሁን እንደዚህ እናድርግ ሲባል እምቢ አሉ ማለት ነው። አብዛኞቹ እምቢ አሉ። እምቢ ሲሉ ጊዜ በቃ ከዛ ትንሽ ተመልሰው ተሳፈሩ። ከተሳፈሩ በኋላ ትንሽ መልሰው ደግሞ ሌላ ጉዞ ትንሽ ቀጠልን። ትንሽ ከቀጠልን በኋላ ልጄ ምን ይለኛል፣ እማማ አለኝ ስለው እኔ በቃ ወርጄ ልጥፋ፣ አጭር ስለሆነ ትወጣው በኋላ በኩል ዝቅ ብዬ ልወረድና ጨለማ ስለሆነ አያዩኝም፣ በሱ በኩል ተደብቄ ልሄድ አለኝ። አይሆንም ብዬ ያስኩት፣ ደንግጬ ማለት ነው። አይሆንም ብዬ ያስኩትና ከዛ አሰብኩኝ። ምንድነው ያሰብኩት? እውነቱን ለመናገር ልጄ በልጄ ፊት ወይ በእኔ ፊት ልጄን ይገሉታል። ለምንድነው የሚገሉት? እኔን ሊደፍሩኝ ሲሉ ልጄ መቼም የሆነ ነገር ወይ ይጮሃል ወይ ይረብሻል ወይ የሆነ ነገር ሊሆን ነው እና ያንን አይቶ መቋቋም ስለማይችል ልጄን ይገሉብኛል። ይሄንን የፈራሁት እኔ እና ልጄም ባይገሉትም እንኳን አስረው ምንም ብለውም ቀጥቅጠውም ዝም እንኳን ካሰኙት እኔን ከደፈሩኝ በልጄ ፊት መጨረሻ ላይ ልጄ ከህሊናው የማይጠፋ ጠባሳ እስከ ህይወቱ መጨረሻ ድረስ በዚህ ዓለም ላይ እስከኖረ ድረስ በጭንቅላቱ ይሄንን ትራውማ ይዞ ሊኖር ነው ማለት ነው። እና ምን ያህል ከባድ እንደሆነ አስቡት። እና ልጄ ይሄንን ማየት ይሄንን እንዲያይ አልፈለኩም። ይሄንንም የማሰብ አቅም አልነበረኝም። መሆን የለበትም በቃ። እና መጨከን ነበረብኝ። ከዛ መልሰው ትንሽ ከሄድን በኋላ አቆሙ። ሲያቆሙ በቃ ጠራሁትና ልጄ አልኩት፣ አሁን መሄድ ትፈልጋለህ አልኩት። አዎ አለኝ። አንቺ ከፈቀድሽልኝ ይሄዳለሁኝ አለኝ።
ከዛ ለሁላችሁ መፍትሄ ያመጣለው ማለት ነው። እሱ ደላሎቹን አግኝቼ እነግራለሁኝ እንደታገትን ለማለት ነው። እና ቴሌፎንን በለያዘው የደላላውን ቴሌፎን ብዬ በቃ ደጋገምኩለት 2-3 ጭንቅላት ላይ ያዘው አልኩት። እየደጋገምኩ ይሄንን ሂድ አልኩት እና ወዲያውኑ የሆነ ቦታ ስትደርስ ሰዎች አግዙኝ ብለህ ደውል አልኩት። ያው አረብኛ ይችላል። እሺ አለኝ። ከዛ ልጄ ልክ እንዳቆሙ ማለት ነው እነሱ ፊታቸውን አዙረው ከኛ ትንሽ ራቅ ብለው ቆመው እየተመካከሩ እያለ በኋለኛው ያው የቶዮታ እንትኑን ታውቁታላችሁ ከክፈፉ በኋላ በኩል ዝቅ ብሎ በጎማው በኩል ማለት ነው በጀርባ በኩል ዝቅ ብሎ ጭንቅላቱን እንደዚህ ዝቅ አድርጎ ወደ መሬት ውርድ አለ ማለት ነው። ደግሞ ልጅ ስለሆነ ቀልጣፋ ነው እና ወዲያ ውርድ አለ። ልክ ጎንበስ ብሎ ተደብቆ የሆኑ ያው በረሃ ነው ግን የሆኑ ዛፎች ነበሩ። ዛፎቹ በጣም እንትን ያሉ አይደሉም፣ ለምለም ምናምን የሆኑ ነገሮች ግሪን ምናምን ነገር አይደሉም፣ ግን ለጊዜው መደበቂያ የሚሆኑ ናቸው። እነሱ ደግሞ ስላላዩት መኪኖችም ደግሞ ተደርድረው ስለነበር ወዲያው ሽው ብሎ ተደበቀ ማለት ነው። ከዛ ያው እውነት ለመናገር እኔ አንጀቴ ያኔ ብጥስ ነው ያለው። ብጥስ በቃ ወይኔ ልጄን ነው ያልኩት። በቃ ወይኔ ልጄን በቃ ከባድ ነው። አሳልፌ ልጄን ሰጠሁት ነው ያልኩት። እና ነው ልገልጸው አልችልም፣ ስሜቱን ልገልጽላችሁ አልችልም። የወለደ ብቻ ነው ይሄንን የሚያውቀው። እና በጣም ተጨነቅኩኝ፣ መጸለይ ጀመርኩ። ጌታ ሆይ ልጄን እርዳልኝ፣ ጌታ ሆይ ልጄን እርዳልኝ፣ ጌታ ሆይ ልጄን እርዳልኝ፣ ምን ማያውቅም ልጄን እርዳልኝ እያልኩኝ ማልቀስ ጀመርኩኝ ማለት ነው። ያው ከዛ በኋላ እነዛ ግፏቸው እና ከነሱ ጋር ተደባድበን እንትን እንበል ከነሱ ጋር ተደባድበን እናምልጥ ሲላቸው ልጄ ያልሰሙት ሰዎች መጨረሻ ላይ ከነሱ አንዱ አሰበ። ይሄ እንኳን ህፃን ልጅ እንደዚህ ብሎ ሽው ብሎ የሄደ እንዴት ነው እኔ የምቀረው ብሎ አጋጣሚ አላደር ሲስተም ወይ ደግሞ ዘዴ ባልተጠቀመ ሁኔታ ዝም ብሎ ዘለለ። ዝልል ሲል ልጄ እንግዲህ ከሄደ ምናልባት 3 ደቂቃ ምናምን ሆኗል ማለት ነው። እነሱ ደግሞ እዛ እየተመካከሩ ነው፣ ገና አልመጡም ወደኛ ጋር። ልጁ ልክ ዝልል ሲል ልክ ሲዘል ማለት ነው ድምፅ ተሰማ። ልክ ድምፅ ሲሰማ እነዚህ ሰዎች ወዲያው ነው የነቁት ማለት ነው እና ድምፅ ሰሙ። ከዛ ሀረብ አሉ። ሀረብ ማለት ያው በአረብ አመለጡ ማለት ነው። አመለጠ ሀረብ አለ። ልክ ሀረብ ሲሉ ደውራል አረቢያ አሉ። ደውራል አረቢያ ማለት የመኪናውን ፊት አዙረው ማለት ነው። በምንድነው? በፍሬቻው በኩል መብራት እንዲታያቸው ወደ አመለጠው በኩል መብራቱን አብራው ማለት ነው። ባለመኪኖችን አዘዟቸው። ይሄን ጊዜ የኔን ጭንቀት አትጠይቁኝ፣ የኔን ፍርሃት አትጠይቁኝ። ምን ብዬ ልናገር? ወይኔ ልጄን ያልኩት ግን በቋንቋዬ ነው። ከዛ እግዚአብሔር ወይ እባክህን ያልኩት በቃ እየጮህኩኝ። ከዛ ወዲያውኑ ያመለጠው ልጄ ጋርም አልደረሰም ነበር። ልጄ ደግሞ ለካ አጋጣሚ እዛ አካባቢ ነበር፣ ትንሽ አለፍ ብሎ ማለት ነው። እና ልጁ ሩቅ ሳይሄድ እዛችው አጠገባችን የነበረችው ዛፍ ጋር ዝም ብሎ ተጠሎ ፈርቶ ደረሱብኝ ብሎ ያው ፍሬቻው የመኪናዎቹ ፍሬቻዎች መብራቶች ሁሉ ወደሱ ስላበሩ ደንግጦ ቆሟል እዛ። ከዛ ያዙት። ልክ እሱን ሲይዙት ያዝነው ሲሉ ከዛ ምንድነው የጠየቁት እነዛዎቹ ደግሞ ሀረቡ ካም አሉ። ካም ሀረብ አሉ። ስንት ናቸው ያመለጡት አሉ። እኔ ደግሞ ዋሂድ ልጄ እንዳያዝብኝ ዋሂድ አልኩኝ። አንድ ነው ያመለጠው አልኩኝ ማለት ነው። ከዛ ልክ እንደዛ ስል እግዚአብሔር በቃ ልጄን አልያዙትም። ያንን ልጅ ይዘውት መጡና አጠገብ የነበረ ደግሞ ከመጀመሪያም የተቀመጠው አመጡት። እዛቸው ቦታው መልሰው ቀጠቀጡት ማለት ነው። ልክ ሲቀጠቅጡት ጭንቅላቱ ላይ ነው ደግሞ። ከዛ መጨረሻ ላይ መረረኝ እኔ ማለት ነው ሲቀጠቅጡት እና እዚህ ጭንቅላቱ ላይ
እጄን ልክ የሚመቱት ጭንቅላቱ ላይ እንደዚህ ሲመቱት መጨረሻ ላይ ሲመረኝ ጊዜ እጄን ጭንቅላቱ ላይ ያስቀመጥኩና በቃ አልኳቸው። ክፋያ አልኳቸው ማለት ነው በአረብ። ከዛ ልክ እንደዛ ስላቸው እኔንም መደብደብ ጀመሩ ማለት ነው። እሱን ትተው ከዛ ልጁን አይዞህ አልኩት። አይዞህ ብለን ያው ወጣት ነው የ20 ምናምን ዓመት ልጅ ይሆናል። ያው እየቀጠቀጡን እናንተ ምናምኖች እያሉ መቼም መንገዳችንን ቀጠልን። ያው ልጄ በዛ ሄደ ማለት ነው። ወዴት ሄደ ወዴት ገባ የሚለው ጭንቀት ግን በዛ በረሃ የት ገባ የሚለው ጭንቀት ግን የእናት አንጀት እኔ እንዴት ብዬ ልንገራችሁ፣ በጣም ከባድ፣ በጣም የሚያሳምም እና በዛ ሌሊት ከአውሬ ጋራ እየተጋፋ ልጄ ለካ መንገዱን ቀጥሎታል፣ መንገዱን አቅጥኖታል። እኛን ደግሞ ወሰዱን። ዝም ብለው ይወስዱናል። ከዛ መጨረሻ ላይ ተመካክረው ለካ ያንን እቃችንን የጫነውን መርሴዲስ፣ ትልቁን መርሴዲስ አራግፈውታል። እቃችንን ሁሉ ዘርፈውታል እነሱ ከነዛ ከኛ ጋር ከነበሩት ደላሎች ጋር ተቀምተው ማለት ነው። እና ምንድነው ይዘውን ሄደው የሆነ ጫካ ጋር አስገቡን። ጫካ አይደለም ግን የሆነ ጉድጓድ አለ አይደል፣ የተቆፈረ የሚመስል ነገር ሰዎች ቆፍረው ምናምን አይ ዶንት ኖ አፈር፣ ብዙ አፈር የወጣበት ቦታ አፈር ተቆፍሮ ለቤት መስሪያ ይሆን አይ ዶንት ኖ አላቅም። በመኪኖች ምናምን ሊሆን ይችላል፣ በትልልቅ የጭነት መኪኖች አፈር የተቆፈረበት ቦታ ማለት ነው፣ የተወሰደበት ቦታ እና ጉድጓድ ሆኗል። እዛ ቦታ አስገቡን፣ ሰው እንዳያየን ድምጻችንም እንዳይሰማ ሊሆን ይችላል፣ አይ ዶንት ኖ አላቅም። አስገቡን። ከዛ በኋላ ሁላችንንም በቃ በጣም ፈተሹን ማለት ነው። በጣም ፈተሹን እና ፈትሸውን ያገኙትን ብር ያገኙትን ምናምን በአጋጣሚ ሆነው የኔንም ቴሌፎን እንትኗን ሲም ካርዷን አላገኟትም እንደነገርኳቸው ፀጉሬ ላይ ስለነበረች፣ እንትኑን ግን ቀፎውን ግን እዚህ ጋር አገኙት እና አውጥቼ ሰጠኋቸው። እንዲያውም የኔ እንትን ነበረ ከሱዳን የምናወጣው ጊዜያዊ የሆነ መታወቂያ ከፍለን ነው የምናወጣው፣ ዝም ብሎ እንትን ነው እና እሱን ነገር እዛው አፈር ነበረና አፈር ውስጥ ቀበርኩት። ከዛ በኋላ ያው የሚፈትሹትን ፈትሸው የሚደበድቡትን ደብድበው መጨረሻ ላይ እስላምና ክርስቲያን ብለው ለያዩን ማለት ነው። እስላሞችን ለብቻ አይመቱም፣ ምንም አይደረጉም። ክርስቲያኖች ለብቻችን ተለየን ማለት ነው፣ ለዩን። እስላሞችም ያው አላደለ ምንም አልመቷቸውም፣ ብቻ ግን ከኛ ጋር ያው ይዘዋቸው ፈትሸውን፣ ግን መፈተሽ ግን ሁላችንንም ነው የፈተሹን። መጨረሻ ላይ እስላምና ክርስቲያን ብለው ለዩ። ክርስቲያኖችን ይሰድቡን ነበረ ምናምን ነገር እና እነሱን ያው እዛ እስከምንደርስ ድረስ ምንም ነገር አላደረጓቸውም። ከዛ መጨረሻ ላይ ያችን እንደነገርኳቸው ያችን መርሴዲስ አመጡና መርሴዲሷ እውነት ለመናገር አንድ ሰው እዛ ገብቶ ከቆመ እንዲህ ብሎ ወደ ላይ ደጅን ማየት አይቻልም። ይሄ ውጪውን ክፍል ማየት አትችልም። በጣም ጥልቅ ናት እና ውስጥ ስለሆነ አጠር ያልነው ሰዎችማ በተለይ እንደኔ አጠር ያሉት ሰዎች ከገባን በኋላ ደጁን ማየት አትችልም። በአጠቃላይ በቃ ቆመንም ማለት ነው መርሴዲሱ ላይ በኋላ ተጭነን እቃ የሚጫንበት ጋር። ከዛ እዛ አሳፈሩን። ምን ተመካክረው ወዴት እንደሚወስዱን አናውቅም። ዝም ብለው ወደሆነ ቦታ ይወስዱናል። አስቡት እንግዲህ እኔ ልጄ የለም፣ ወዴት እንደሚወስዱኝ፣ ልጄን መች እንደማገኝ፣ የት እንደሚገባ እሱ ራሱ በዛ በሌሊት ምን አይነት አውሬ እንደሚበላው ይሄ ሁሉ ጭንቀት ላይ ነኝ። እና እየወሰዱን እያለ በጣም ከመጨነቅ የተነሳ መቀመጥ አልቻልኩም። እና ረዳቶች፣ የሾፌሩ ረዳቶች፣ እነዛ እኛን ሲያመጡን የነበሩት ሰዎች
ከቲዮታዎቹ ጋር ተመለሱ። ወዴት እንደሄዱ እንጃ አላውቅም። የት እንደሚገናኙ የት እንደተቀጣጠሩ አናውቅም። ግን እኛን ካሳፈሩን በኋላ 2 ረዳቶች፣ የሾፌሩ ረዳቶች እና ሾፌሩ ብቻ ነበሩ ማለት ነው። አንደኛው ልክ እላይ ኩፈኑ ጋር የመርሴዲሱ ኩፈን ጋር ወደ ፊት በኩል ወደ ጋቢናው በኩል እላይ በቃ እላዩ ላይ ተቀምጧል። አንደኛው ረዳት ደግሞ ከሾፌሩ ጋር መኪና ውስጥ ማለት ነው ጋቢና ውስጥ ተቀምጧል ማለት ነው። እንደዚህ የሆነ መኪናዋ ትሄዳለች። እኛ ደግሞ በቋንቋችን ያው እንመካከራለን እንደዚህ ምናምን ነገር እያለን አንዳንድ ነገር ምን እናድርግ በቃ። ከዛ አንዳንዱ ይጸልያል፣ አንዳንዱ ምን ይላል፣ አንዳንዱ ያለቅሳል፣ አንዳንዱ እንደዛ እያለን መጨረሻ ላይ እኔ በቃ በጣም ስጋቴ እየጨመረ ስለሄደ ከልጄ ጋራ ተለያይቻለሁ። እኔም እየራቅኩኝ ልጄም ወዴት አድራሻው አቅጣጫችንንም አናውቅም። ባይዘወይ ወዴትኛው አቅጣጫ እኔን ወሰዱኝ፣ ልጄን ወዴትኛው አቅጣጫ ሄደ ትዝም አይለኝ። በቃ ሌሊት ስለሆነ ምንም ቦታውንም አናውቀውም። ደግሞ ከካርቱም ወጥተናል እና በቃ ጨንቆኝ ቆሜ ሰውየውን እዛ ኩፈኑ ላይ የተቀመጠውን ረዳት ሰውዬ ምን አየሁበት? ትንሽዬ ቴሌፎን እቺ ጠቅጠቋን ቴሌፎን ይዟል። ከዛ ምን አልኩት? ጋሼ አልኩት፣ በአረብኛ ማለት ነው። ጋሼ እኔ የ3 ልጆች እናት ነኝ። ካርቱም ውስጥ እንጀራ ጋግሬ ነው ልጆቼን ማሳድገው። ይሄን ሁሉ ያው ፈጥሬ ነው። ካርቱም ውስጥ እንጀራ ጋግሬ ነው ልጆቼን ማሳድገው። 2 ህፃናት ልጆች ካርቱም ውስጥ ይቻለው። ምክንያቱ ትልቁ ልጄ ታላቃቸው እሱም አንደር ኤጅ ነው፣ የ14 ዓመት ልጅ ነው። እና ይሄንን ልጄን ፍለጋ ነው የመጣሁት። ምክንያቱ ትልልቅ ወጣት ልጆች አግኝተውት ከኛ ጋር ትሄዳለህ ብለው ወደ ሊቢያ መንገድ ነው የሄደው ስላሉኝ እኔ ደግሞ እሱን ፍለጋ መጥቼ አጋጣሚ ከነሱ ጋር ተያዝኩኝ። ልጄን ፍለጋ ስመጣ በዚህ ምክንያት ነው የተያዝኩትና እባክህን እኔን ልቀቀኝ። ልጄንም አላገኘሁም። ህፃናት ልጆች ደግሞ እዛ ካርቱም ትቻለሁ እና ልቀቀኝ አልኩት ስለው አይ ንወዲኩም ሊቢያ ይለኛል። ንወዲኩም ሊቢያ ማለት ወደ ሊቢያ እንወስዳችኋለን ማለት ነው። ኧረ እኔ ሊቢያ አልፈልግም፣ እባክህን እያልኩኝ እለምነዋለሁ። እምቢ አለኝ። ደጋግሜ ስለምነው ይሄ የቧንቧ የምንረጭበት እንትን የለ ጎማው በቱቦ እጄን ይመታኛል። እንደዚህ አድርጌ ያዝኩበትን ማለት ነው ብረቱን ይመታኛል እጄን። ከዛ ሲመታኝ በቃ ዝም አልኩኝ። ትንሽ ቆየሁና ደግሞ መልሼ እጨቀጭቀዋለሁ። በቃ እምቢ አለኝ። እምቢ ሲለኝ መጨረሻ ላይ የሆነ ሀሳብ መጣልኝ። የመጣልኝ ሀሳብ ምንድነው? እሱ ቴሌፎን ይዟል። እኛ ደግሞ እንደታገትን ደላሎቻችን አያውቁም። እንደነገርኳችሁ ልጄ እነግራለሁኝ ብሎ ሄዷል። ግን ይደርሳል አይደርስም? መንገዱንስ የት ያውቀዋል? በረሃ ላይ ነው። ለመቼ ዕለት ሊደርስ ነው ይሄ ልጅ? ለራሱ ምን እንደሚያገኘው ህፃን ልጅ እና የነበረንንም ቴሌፎን ፈትሸው ወስደውታል። እኔ ጋ የነበረችው ሲም ካርድ 25 ፓውንድ የሱዳን የያዘች ሲም ካርድ ናት። ፀጉሬ ላይ ደብቂያት ያለሁት ማለት ነው። ሲም ካርድ ውስጥ አካውንት እንትን አለኝ ማለት ነው፣ አማውንት አለኝ ማለት ነው። ከዛ በኋላ ምን ሀሳብ መጣልኝ? ይሄን ሰውዬ ቴሌፎኑን ተባብረን ብንቃ አንድ ብቻውን ነው፣ እነዛ ጋቢና ያሉት አይሰሙንም። ስለዚህ እዚህ ጋር ያለነው ደግሞ ብዙዎች ነን። ስለዚህ እነዚህ እዚህ ጋር ያሉት እህት ወንድሞች ይሄንን ሰውዬ ቢይዙልኝ እኔ ቴሌፎኑን እቀማውና ወደ ደላሎቻችን ተይዘናል፣ ታግተናል ብለን እንደውላለን ብዬ አሰብኩኝ እና ልክ ይሄንን ሀሳብ አማከርኳቸው። መኪና ጋር ለነበሩት ከኛ ጋር ለሚጓዙት እህት ወንድሞቼ አማከርኳቸው። ሳማክራቸው አንዳንዶቹ እኛ ምሮናል፣ ስንት ቀን ነው እዚህ እነሱ ጋር እንደዚህ የቆየ ነው፣ እዛ እንዱርማን እናንተ ዛሬ ነው የመጣችሁት፣ እኛ እኮ 15 ቀን የሆነን እዛ ነበርን፣ እንደዚህ ነበርን፣ እንደዚህ ምናምን ይላሉ። አንዳንዶች ያው የመረረው ሰው ማለት ነው። አንዳንዶች ደግሞ ፈሩ እና በእንደዚህ ሁኔታ እባካችሁ፣ እነዚህ ሰዎች በጣም ጥቂቶች ናቸው፣ እኛ ግን ብዙ ነን። ይሄ ሰውዬ ደግሞ ቴሌፎን ይዟል።
እኛ ወዴት እንደምንወሰድም አናውቅም። ስለዚህ እባካችሁ ብዬ ብላቸው እምቢ አሉ። ከዛ እንዲህ እየተብላላ ወንዶችን እየሄድኩኝ እያባበልኩኝ ቁጭ ባሉበት ቦታ እየሄድኩኝ መኪናዋን እንደዚህ እየዞርኩኝ እየለመንኳቸው ማለት ነው። አንዲት ልጅ ግን የሆነች ልጅ ትንሽ ልጅ ናት። እውነቷን ነው አለች። እውነቷን ነው እናንተ ያዙልን ወንዶቹ እኛ እንቀማዋለን አለች ልጅቷ። እንኳን መቀማት ይቀርና ምን 3 ናቸው እነሱ ለምን አንደበድባቸው? እኛ ብዙ አይደለም ብዙ ጎረምሶች አይደላችሁ እንደዚህ ጋር ያላችሁት አለች ልጅቷ። ልክ እንደዛ ስትል በቃ ነገርየው ትንሽ እየተፋፋመ መጣ። መልሶ ደግሞ ይዳፈናል ጉዳዩ ማለት ነው። ከዛ እኔ ግን እንትን አላልኩም፣ ምክንያት የልጄ ጉዳይ ጭንቀት ይዞኛል። ከዛ እባካችሁን እያልኩኝ ደግሞ መልሼ እንደዛ ከዛ መጨረሻ ላይ ወደ ሊነጋጋ አካባቢ ትንሽ ወገግ ሊል እንትን ሲል አቆሙንና ውረዱን። በጣም ንቀውናል። በጣም ምንም እንደማናደርግ አውቀውናል። በቃ እነዚህ ሰዎች ምንም እኮ የላቸውም፣ ግን በቃ ንቀውናል። እና ምንድነው ያሉት? ውረዱና ሽንታችሁን ሽኑ አሉ። ከዛ እንደዛ ተመካክረን ስለነበር ልክ እንደወረድን የሆኑ ሰዎች ለኛ ሳይነግሩን አይደለም ጥቂት ሰዎች ናቸው ተመካክረው ልክ ውረዱ ሲሉን ልክ እንደወረዱ ቀጥ ብለው ጉዟቸውን ወደ ኋላ ቀጠሉ። መኪናዋ ወደ መጣችበት ሳይድ ማለት ነው ቀጠሉ። ልክ ወደዛ ሲቀጥሉ አንዱ ከነሱ ውስጥ ማለት ነው አንዱ ረዳት ከሾፌሩ ጋር ጋቢና ውስጥ የነበረው ረዳት አንተ ወደናችሁ እያለ በአረብኛ እያለ ማለት ተከትሏቸው ሄደ። ከዛ ኧረ እየሄዱ ነው ምናምን ነገር አለን ማለት ነው። ከዛ ያው እነሱ ሄዱ። እሱ ወደናችሁ እያለ ተከትሏቸው ሄደ። ሆን ብሎ ከነሱ ጋር ለመጥፋት ብሎ ይሁን ወይ እነሱን እውነት ለመናገር ለመያዝ ብሎ ይሁን እንዴት ብሎ ደግሞ አንዱ ብቻውን ከ5 በላይ የሚሆኑ ሰዎች ናቸው እንዴት ብሎ ይይዛቸዋል? አይ ዶንት ኖ እንዴት እንደሆነ ጉዳዩ። ሄዱ። ልክ እነሱ ሲሄዱ እኛ እዚህ ጋር ያለነው ደግሞ ሽንታችሁን ሸንታችኋል፣ በቃ ተሳፈሩ ተባለን ማለት ነው። ልክ ተሳፈሩ ሲለን ልክ እየተሳፈረን እያለ እኔ ምን እላለሁኝ የሚሳፈሩትን ወንዶች ማለት ነው፣ እናንተ አልኳቸው አሁንም እኮ ምንም መፍትሄ ሳናመጣ እየተሳፈርን ነው፣ እየወሰዱን እኮ ነው። እንዴት ነው እኛ እንደዚህ የምንሰንፈው? እባካችሁ የሆነ ነገር እናድርግ አልኳቸው። ከዛ እንድንመካከርና ለመመካከር እንዲመቸን መሬት ላይ ሰውየውን ላናግረው እንዲያልኳቸው ምንድነው ልለው ያሰብኩት እንታችንን ገና ሴቶቹ አልሸናንም ሸንተን አልጨረስን ስላፈርን ልበላቸው ወይ አልኳቸው። እሺ በያቸው አሉ። ከዛ እኔ ደግሞ ሄድ የተናገርኩት ማለት ነው ያአሙ በቃ እንደዚህ ሆነ ምናምን ነገር ብዬ ጋሼ ምናምን ብዬ እኛ ሽንታችንን አልሸናንም ስላፈርናቸው ወንዶችን እና ፍቀድልን ቆይ ተሳፈሯት በለን አልኩት። በቃ እሺ አለን ማለት ነው። ከዛ ልክ እኛን ፈቅዶልን ተሳፍሮ የነበሩት ወንዶች ይህንን ነገር ስለመከርን ሊወርዱ ሲሉ ተሳፈሩ ምን አባታቸው አትውረዱ ብሎ እንደነገርኳችሁ የቧንቧ ቱቦ ይዟል ማለት ነው። ይሄ ቱቦ ጎማ ከዛ በሱ አድርጎ ልጁን ይመታዋል። አንዱን የሆነ ልጅ ማለት በጣም አሳምሞ ነው የመታው። ተሳፈር ለምን ትወርዳለህ ብሎ ልክ እሱን ሲመታው ልጁ ደግሞ በጣም ምን አባቱን ይሄ እንደዚህ አድርጎ የሚመታኝ ምናምን ብሎ ልጁ ደግሞ ተናዶ ሰውየው ጋር ተጣላ ማለት ነው። ልክ ሰውየው ጋር ሲጣላ ይሄ ሁሉ እንትን ብሎ የነበረው ሰው እንዲህ በፍርሃት ምናምን ፈርቶ የነበረው ሰው ሁሉ በድፍረት ሰውየውን በቃ ወንዶች ሁሉ ወረሩት፣ ሴቶቹም ወረሩት ማለት ነው። ልክ እነሱ ሲወሩት በቃ ጥሉ ተፋፋመ ማለት ነው። ያንን ስንመካከር የመጣነው ነገር ለካ ሰው ሁሉ ሲያብላላው ቆይቶ ልክ ይሄ ነገር እንደ ጥሩ አጋጣሚ ተፈጥሮለት ሰው ከሰውየው ጋር በቃ ድብድብ ሰውየውን ልክ ንብ እንዴት ነው ንብ አንድ ሰውን የንብ መንጋ አንድ ሰውን እንደሚወራው ወረሩት። በቃ እኔ ፈዝዤ ያለው በቃ ፍዝዝ ከዛ ወረሩት። ልክ ሲወሩት እሱን ግማሾቹ እየደበደቡት እያለ አንድ የሆነ ወንድማችን በጣም ሂውጅ ነው ሰውነቱ፣ አብዱ ይባላል። በጣም ነው የማመሰግነው። የት እንዳለ አላውቅም በአሁኑ ሰዓት። በእውነት እኔ ባገኘው እሱ በጣም ምስጋና የሚገባው ልጅ ነው። መጨረሻ ላይም የሆነ ጥሩ ነገር ስላደረገልን ማለት ነው። እና ይሄ አብዱ በደንብ ነው አረብ የሚችለው። ሄደና ሾፌሩ ደግሞ ይሄ ሁሉ ሲፈጸም ጨለማ ስለሆነ ከጀርባው በኩል ደግሞ ስለሆነ
መኪናው ላይ ለጥ ብሏል። በቃ ለጥ ስላችሁ እንቅልፍ አይደለም የወሰደው፣ ግን በቃ እንዲህ ተንጋሎ እንደ መዝናናት ነገር። መጨረሻ ላይ ምን ያደርጋል ይሄ አብዱ ሄደና ሾፌሩን እነዛ ያንን እየቀጠቀጡ ናቸው ማለት ነው። አብዱ ደግሞ ሾፌሩንም ያ ከዛ በፊት ግን ይሄ አብዱ ምን ብሎን ነበረ? ረስቼው ነው ይቅርታ። እኔ እኮ መኪና መንዳት እችላለሁኝ፣ መኪናዋንም ቀምተን መሄድ እንችላለን፣ እነዚህ እኮ ሰዎች ናቸው ብሎን ነበረ። በቃ ሾፌር ካገኘን ምን ችግር አለው ብሎ ተባብለን ነበረ። ግን ያኔ ድፍረት አጥተን ነበር ማለት ነው። ልክ ይሄ ነገር ከተፈጸመ በኋላ ልክ ይሄ ሰውየውን መደብደብ ምናምን ነገር ከተጀመረ በኋላ ይሄ አብዱ ያው እሾፍራለሁ ያለው ልጅ ማለት ነው መጣና ሾፌሩ ምን ይለዋል? ያ ሰዋቅ አለው፣ ያ ወደል ከልብ ሾፌር አንተ የውሻ ልጅ አለውና ውረድ ወደ መሬት አለው ማለት ነው። ውረድ አለ። እሱ ደግሞ ግራ ገብቶ ምንድን ነው የሚለኝ ብሎ፣ ምክንያቱም ምድር ላይ የሚፈጠር መሬቱ ላይ የሚፈጠር ያለውን ነገር አያውቅም እሱ። ውረድ ነው የምልህ አለው። ከዛ ሰውየው ደንግጦ ተስፈንጥሮ ወረደ። ተፈናጥሮ በቃ ዘሎ ወረደ። ሲወርድ ደግሞ ይሄ ከጀለቢያ ጋራ እስላሞች ወንድሞቻችን የሚለብሱትን ጀለቢያ ታውቃላችሁ? ከስር ወንፊት የሚመስል ስስ ነገር፣ በተለይ በሙቀት ሀገር የሚለብሱት ስስ ነገር አለ። ከላይ ደግሞ የሚደርቡበት ነጩ ነገር አለ ማለት ነው። ከዛ ይሄ ነጩ ከላይ የሚለበሰውን አውልቆ ሙቀት ስለሆነ ይሄ ወንፊት የሚመስለውን ጀለቢያ ነበር የለበሰው እና ዘሎ ወረደ እና በጣም ወፍራም ነው ሆዱ፣ ይሄንን ነው የሚያክለው። ልክ እንደዚህ ነው ሆዱ የተንቀጠቀጠው ማለት ነው ዘሎ ሲወርድ። ከዛ በኋላ ተያያዙ ከአብዱ ጋር ማለት ነው። ውረድ ካለው አበሻ ጋር ተያያዙ። ድብድብ ተጀመረ። በቃ ተደባደቡ። መጨረሻ ላይ እንደምንም ብሎ ከአብዱ አምልጦ መኪናው ላይ እየሮጠ መጣ ነው ሾፌሩ። እኔ ደግሞ እዛ ቆሜ ያለው ደንግጫለሁ። እኔ የማደርገውን አላውቅም እኮ ፈዝጃለሁ። ከዛ ልክ ተሳፈረና መኪናው ላይ ቢላዋ ይዞ ወረደ። ከዛ እኔ ቢላዋ ይዞ መጥተዋል፣ ሾፌሩ ቢላዋ ይዟል አልኩኝ ማለት ነው። ልክ እንደዛ ስል ያው ሄደ ከአብዱ ጋር ተገናኘ። ለካ አብዱን በቢላው እዚህ ሆዱ አካባቢ እዚህ ጋር በጎን በኩል እዚህ ጋር በታፋውና በሆዱ በኩል በዚህ በጎን በኩል ወቅቶታል። ከዛ በዚህ መሃል እየታገሉ እያለ ሌሎች መጥተው ደግሞ አብዱን ማገዝ ጀመሩ። ከዛ አብዱ ደሙ እየፈሰሰ ልክ እሱን እንዳስለቀቁለት ደሙ እየፈሰሰ መኪናው ላይ ተሳፈረ። ልክ መኪናው ላይ ሲሳፈር እኔ እዛ አካባቢ ስለነበርኩኝ ሾፌራችን ተሳፍሯል፣ ተሰቅሏል፣ ቶሎ በሉ ተሳፈሩ ማለት ደግሞ ጀመርኩኝ እኔ ማለት ነው። ቶሎ በሉ። ከዛ እግሬ አውጪኝ ይሄ አበሻ ማለት ነው። የቻለ እየተሳፈረ ያልቻለ ደግሞ የቀረም አለ እየተሳፈረ። እኔ በጣም የሚገርመኝ ነገር እዚህ ጋር ይቅርታና ሴቶች እህቶቻችን እኔ አልችልም፣ እንዴት ብዬ ይሄንን ነገር ልውጣ፣ እንዴት ብዬ ምናምን ነገር፣ እንዴት ብዬ ልዝለል፣ እንዴት ብዬ እዛ ላይ ምናምን ነገር ሲሉ የነበሩት እንዴት ብለው ያንን ረጅም መርሴዲስ መኪና እንደ ወፍ እየተፈናጠሩ እንዴት ብለው እዛ ላይ እንደተሳፈሩ ልነግራችሁ አልችልም። ምክንያቱም ፍርሃት ሁሉንም ነገር ያስረሳል። ምክንያቱ በቃ አስጨከናቸው ማለት ነው። ሁላችንም ጨከንን። ከዛ ሁላችንም ተሳፈርን፣ ያልተሳፈሩም ነበሩ። መሀል ላይ መንገድ ላይ የደረሱብን እየሳብናቸው ምናምን ነገር። ከዛ ጉዞ እና መንገዱ ጥሩ ስላልነበር ኮረኮንች ነገር ስለነበር እንዲህና እንዲህ እያደረገን ነው። በቃ መርሴዲሱ በጣም ትልቅ ነው ብያቸዋለሁ። እንዲህ ይገለብጠናል ወደ አንደኛው ሳይድ፣ እንዲህ ይገለብጠናል ወደ አንደኛው ሳይድ። በቃ እንደዚህ የሆንን ይዘን ያኔ ልክ በዛን ሰዓት እኔ እንዲህ ባፍጥሜ መኪናው ላይ ከላይ ከኮፈኑ ላይ ልወርድ ስል እንዲህ ባፍጥሜ ነው ሌሎችን እየጠራሁ ስለቆየሁኝ ሌሎች ተሳፍረዋል ብዬ ካመንኩኝ በኋላ እንግዲህ በቃ እኔ ብቻዬን ነኝ ብዬ ልክ ስሳፈር እሱ ደግሞ እየነዳ ስላለ እንዲህ ሲያደርገው ባፍጥሜ ተተክዬ እዚህ ጋር አሁን ጠባሳ አለብኝ። እዚህ ፊቴ አካባቢ በአጠቃላይ የሆነ አሁን እየደበዘዘ መጥቶ ነው እንጂ ጠባሳዎች አሉብኝ እና በጣም ተጋግጦ ደም ለደም ነበር የሆንኩት ማለት ነው። ከዛ ተሳፈርን።
እሱ መኪናውን እንደዚህ ሲያደርገው ሾፌሩ ደግሞ መርሰዲሷ የሱ ስላልሆነች ቅጥረኛም ስለሆነ አመለጠችኝ መኪናዬ ጉዴ ፈላ ብሎ ሾፌሩ ባለበት በኩል የኛ ሾፌር አብዱ በተሳፈረበት በሚነዳበት በኩል ሳይሆን በዛኛው ሳይድ ረዳት በሚቀመጥበት በኩል ወንበር አለ አይደለ? እሱ ጋር ያለውን ይሄ ምንድነው የሚባለው መስታወቱን የመኪናውን መስታወት እንደዚህ አንቆ ይዞ በቢላዋ ብቻ ሊደርስበት ለኛ ሾፌራችንን ማለት ነው ሊደርስበትና ሊወጋ ይታገላል። እኛ ደግሞ ከላይ ሆነን በቃ ይሄ የውሃ የሃይላንድ ውሃ ይበያስ ነው ነገር ሾፌሩን በቃ እንዲራገፍ ወደ መሬት እንዲወድቅልን እንደበድባለን። እሱ ደግሞ ይሄ አብዱ ደግሞ የኛ ሾፌር ደግሞ መንገድ ላይ ያው የምድረ በዳ እንትኖች ዛፎች አንዳንዶቹ እሾሃማ ነገር ናቸው እና ወደ እሾህ ምናምን ነገር ያጋጨዋል። ወደ አንዱ ጋር እያጋጨ እንዲራገፍለት ማለት ነው። መጨረሻ ላይ በጣም ታግሎ ረጅም ከመጣ በኋላ መሬት ላይ ወደቀ ማለት ነው። ጥለ ነው። ከዛ በቃ ሩጫ። ከዛ ምንድነው ያሰብነው? እኔ የሆነ ነገር ትዛለን ማለት ነው። እኔና አንዷ የሆነች ልጅ ነበረች። በሆነ ቦታ ሲያመጣን ጠምዝዞን ነበር እና በፊት ጠምዝዞን ነበረ ካስታወስክ አብዱ አልነው ማለት ነው። እና በዛው መንገድ በጠመዘዘን መለሰን ማለት ነው። መልሶ በቃ ማስሮጥ ነው ያኔ። ከዛ ስንሄድ መጨረሻ ላይ አንዳንዶቹ ለካ የሰውየውን የዛኛውን የረዳቱን ቴሌፎን ቀምተው ነበር እና ያንን የቀምቱን ቴሌፎን ቀፎውን ብቻ ማለት ነው። ያው ሲም ካርድም ነበር። ሲም ካርዱ ላይ ግን ምንም ባላንስ አልነበረውም እና እኔ ጋር 25 ፓውንድ ስለነበረኝ እንደነገርኳችሁ ሲም ካርዴን አውጥቼ ሰጥቼ ለደላሎቻችን ደወልን ማለት ነው። ደወልን እንደታገትን ደወልን። ከደወልን በኋላ ከዛ የት ነው ያላችሁ ተባለን። አድራሻችን ማቅጣጫችንን ማናቀም በእንደዚህ አይዶን ነው ምን ምልክት እንደተሰጠ እርስቻለሁ ያኔ። ከዛ በኋላ መቼም መንዳት ጀመርን ወደዛ። ከዛ ወደዛ እየነዳን እያለ የአንዳንዶቹ በቃ በተለያየ ሁኔታ መቼም ለደላሎቻችን ደረሳቸው እንደታገትን እና መጨረሻ ላይ የእነሱን መኪና ቀምተን ማለት ነው እንደነገርኳችሁ ያው የአጋቾቻችንን መኪና ቀምተን አምልጠናል። በዚህ መሃል ያው የሆነ ቦታ ጋር ስንደርስ የሆነ መኪና ተላከልንና በምልክት አገኙን ማለት ነው። ካገኙን በኋላ በጣም የሚገርማችሁ ነገር በቃ አሁን እኔ የማስበው አሁን እነዚህ የኛ ደላሎች አግኝተውናል፣ ረዳት አግኝተናል። አሁን እኔ ደግሞ ከዛ በኋላ ልጄ ከደላላዬ ጋራ ተደዋውሎ ተገናኝቶ ይሆን ወይስ አውሬ በልቶት ይሆን? ይሄ ደግሞ የሚለው ስጋት አለኝ ማለት ነው። እና ይሄንን ነገር እያሰብኩኝ በመሃል የተፈጠረው ነገር ረዳት አግኝተናል፣ አሁን በቃ አጋቾቻችን ካሁን በኋላ አያገኙንም ብለን እያሰብን እያለ የተፈጠረው ነገር ደግሞ በጣም ከዛ በኋላ ያለው ደግሞ በጣም ከባዱ ነገር ማለት ነው። በጣም በቃ ሆነልን ተሳካልን ስንል ከዛ በኋላ ደግሞ ያጋጠመን ነገር አለ ማለት ነው። የሚቀጥለው ነገር በጣም ደግሞ መልሶ ሌላ ችግር ውስጥ የከተተን ከልጄ ጋራ ተገናኘሁኝ ወይስ ከዛ በኋላ ያለውስ ችግር ነው ወይስ ደስታ ነው? ያጋጠመውን ነገር ደግሞ መጨረሻ ላይ በምን እንትን እንዳለ የሚያስደንቀውን ቀጣዩን ታሪክ ደግሞ እንድትሰሙ ለሚቀጥለው ፓርት ተውላችኋለሁ። ምክንያቱ ሰዓቱ እንዳይረዝምባችሁ ነው እና ሰብስክራይብ በማድረግ ይህንን ቻናል እንድታሳደጉ በትህትና ጠይቃለሁ። እወዳችኋለሁ። እስከሚቀጥለው ጊዜ ድረስ እስከሚቀጥለው ፓርት ድረስ የሚያስደንቀውን የመጨረሻውን ፓርት ለመስማት ከተዘጋጃችሁ ሰብስክራይብ አድርጉ። የሚቀጥለው እኔ የምለቀው ቪዲዮ እንዳያልፋችሁ። አመሰግናለሁ። ለሁላችሁም መልካም ጊዜ እመኛለሁ።